የኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ ተገኝተናል ተመልካቾቻችን። በዚህ በቦሌ ቅርንጫፍ የዲጂታል ባንኪንግ አገልግሎቱን አጠቃላይና የስማርት ቅርንጫፉን አገልግሎት በተመለከተ መረጃዎችን ሊሰጡን የባንኩ የቅርንጫፍ ስራ አስኪያጅ አቶ መስፍን እዚህ እየጠበቁን ይገኛሉ። አቶ መስፍን እንኳን አደረሰ። እንዴት ነህ? ሰላም ነው? እንኳን ደህና ቆያችሁ። የስማርት ቅርንጫፋችሁን ነው እንግዲህ ዛሬ የምንመለከተው። እዚህ ወደዛው ተመልካቾችንም ጋብዣቸዋለሁ። እንኳን ወደ ኢትዮጵያ ንግድ ባንክ የቦሌ ቅርንጫፋችን በደህና መጣችሁ። ይሄኛው የመደበኛ የባንክ አገልግሎት የምንሰጥበት ቅርንጫፋችን ነው። በዚህ በጎን በኩል ደግሞ ልዩ የሆነ የዲጂታል ማዕከል አለ። እዛ ጋር ለበዓል የተዘጋጀ የቡና ፕሮግራም አለ። ቡና እየጠጣ እንድንጫወት ወደዛ። እሺ ተመልካቾችም ከኛ ጋር አብሮ ይዝለቁ። እንግዲህ ኤቲኤሞች ይታዩኛልን? እንደነገርኩሽ ይሄኛው የዲጂታል ማዕከላችን ነው። በጣም ልዩ የሆነ የዲጂታል ማዕከል ነው። ላሳይሽ። ያ ቡናችን እስኪደርስ ድረስ እነዚህ የተለመዱ የመደበኛ የኤቲኤም ማሽኖች ናቸው። ይሄኛው ደግሞ በዛ ያለ ገንዘብ ይዘው የመጡ ደንበኞቻችን እዚህ ጋር የመቁጠሪያ ማሽን አለ። በሁለት ስር እያደረጉ ገንዘባቸውን ካርዳቸውን መጀመሪያ ያስገባሉ። ከዛ በኋላ ገንዘባቸውን ይቆጥራል። ይሄ በርካታ ገንዘብ መያዝ የሚችል ራሱን ቦታ አለው። ስለዚህ ደንበኞቻችን ገንዘባቸውን አስቆጥረው በሜሴጅ በስልክ ቁጥራቸው ላይ ይደርሳቸዋል። ደረሰኝም ተቀብለው የሚሄዱበት ነው። መቁጠሪያ ብቻ ነው ገቢ የሚያደርጋል? ገንዘብ ገቢ ያደርጋል። በአንድ ጊዜ እስከ ምን ያክል ይቆጥራል? መስፍን ይሄኛው በአንድ ጊዜ 2 ስር ማለት ለምሳሌ በ200 ከሆነ 40 ሺህ ብር ድረስ፣ ባለ 100 ከሆነ ደግሞ 20 ሺህ ብር ይቆጥራል። 20 ሺህ ብሩ እንደቆጠረ ሌላ 20 ሺህ ብር እየጨመሩ የያዙትን ገንዘብ እዚህ ላይ አስቆጥረው መጠቀም ይችላሉ ማለት ነው። ይሄኛው ማሽን ሪሳይክለር ይባላል። ይሄኛውም ልክ እንደዛኛውም ገንዘብም ይቀበላል። እንደገና ደግሞ እንደ ኤቲኤምም ወጪ ለማድረግ ያገለግላል። ደንበኞቻችን ካርዳቸውንም ተጠቅመው ወይም ደግሞ ያለ ካርድ በሲቢኢ ብር አማካኝነት ገንዘብ ወጪ ማድረግ ይችላሉ። በጣም ጥሩ። እኔ ጥሬ ገንዘብ አልያዝኩም። አቶ መስፍን አንተ ጋር አይጠፋም? ምን ሞክረው ሲገቢ ማድረግ። መጀመሪያ ይሄኛውን ማሽናችንን ያው እንደተለመደው እዚህ ጋራ ማስጠጋት እንችላለን። ማስጠጋት ብቻ ነው ገቢ ማስጠጋት ብቻ ነው። ከዛ በኋላ ቋንቋ ያስመርጠናል። ለምሳሌ እኔ እዚህ ጋራ እንግሊዘኛ የሚለውን መረጥኩኝ። ከዛ በኋላ እዚህ ሚስጥር ቁጥር አስገባለሁ። ከዛ በኋላ ለምሳሌ እዚህ ጋራ ካሽ ዲፖዚት የሚለው አለ። ካሽ ዲፖዚት የሚለውን ነካው። ከዛ በኋላ ይሄ ገንዘብ ማስገቢያ ተከፈተልኝ። ለምሳሌ የያዝኩትን ገንዘብ እዚህ ውስጥ አደርጋለሁ። ከዛ በኋላ ራሱ ይቆጥራል ማለት ነው። ይሄው ገንዘቡን ቆጠረ። 200 ባለ 200 አለ፣ በድምር 400 አለ። ከዛ ይሄንን ትክክል መሆኑን ካረጋገጥኩ በኋላ እዚች ጋራ ደን የምትለዋ አለች። እሷን ስነካ ገንዘቡ ገቢ ይደረግልኛል። ልክ ይሄ ገንዘብ ገቢ እንደተደረገ በስልኬም ላይ ገንዘቡ ስለመግባቱ የማረጋገጫ መልእክት ይደርሰኛል። ስለዚህ አንድ ሰው በምሽት ወይም ደግሞ መደበኛ የባንክ አገልግሎት በሌለበት ሰዓት ይህንን ማሽን ተጠቅሞ እጁ ላይ ያለውን ገንዘብ ገቢ ማድረግ ይችላል ማለት ነው። ብዙ ጊዜ ጥሬ ገንዘብ ይዞ መዘዋወር ሪስክ አለው። እውነት ነው። 24 ሰዓት 7ቱንም ቀን አገልግሎት የሚሰጡ ማሽኖቻችን ስለሆኑ ማንኛውም ሰው በፈለገበት ሰዓት ገቢም ሲኖረው ወጪም ሲፈልግ ማሽኖቻችን ጋር መጥቶ ብቻውን አገልግሎት አግኝቶ መሄድ ይችላል። በጣም ጥሩ። ገንዘቡ ይኑር እንጂ የት ላሳድረው ብሎ ስጋት ቀርቷል ማለት ነው። በጣም ጥሩ። ኢንተራክቲቭ ቴለር ማሽን ነው የሚለው። ይሄ ኢንተራክቲቭ ቴለር ማሽን ይባላል። ይሄን እንደነገርኩሽ ራሱን የቻለ አንድ ቅርንጫፍ ነው ማለት ይቻላል። በጣም በርካታ አገልግሎቶች አንድ ቅርንጫፍ የሚሰጠውን አገልግሎቶች በሙሉ አንድ ደንበኛ መጥቶ ያለምንም ተጨማሪ እገዛ መገልገል ይችላል ማለት ነው። ወደ ሌላ ሰው ገንዘብ ማስተላለፍ ይቻላል። እንደገናም ደግሞ ገንዘብም ገቢ ማድረግ ሲያስፈልግ ገንዘብ ገቢ ማድረግ ይቻላል። የውጭ ምንዛሬ የያዘ ሰው የውጭ ምንዛሬ አገልግሎትም እዚሁ ጋራ ያገኛል። እንደገናም ደግሞ ቼክ ይዞ የመጣ ሰውም እንደዚሁ
የቼክ የመመንዘር አገልግሎትም ይሰጠዋል ማለት ነው። ከዚህ በተጨማሪ እንደገና በጣም አስቸኳይ የሆነ የኤቲኤም ካርድ የሚፈልጉ ደንበኞቻችን ሲመጡ በ5 ደቂቃ ውስጥ የኤቲኤም ካርድ ፕሪንት አድርገን አገልግሎቱን እንዲያገኙ ማድረግ እንችላለን። ሌላው ስለዚህ ማሽን ያልነገርኩሽ በጣም ልዩ የሆነው ነገር ምንድነው? እሱ እዚህ ጋር እንደምትመለከችው የብሬል ጽሁፍ አለው። ለምሳሌ ማየት የተሳናቸው ደንበኞቻችን ማዳመጫቸውን ወይም ኢርፎናቸውን በዚህ ጋር አስገብተው እዚህ ጋር የብሬል ጽሁፍ አለ። ይሄንን ብሬል ጽሁፍ ተጠቅመው አገልግሎት ማግኘት ይችላሉ። እንደገና ማሽኑ እንደምታዩ ቁመቱ በጣም ወደ ታች አጭር ነው። ይሄ ሆን ተብሎ የተደረገ ነገር ነው። ለምሳሌ አካል ጉዳተኛ የሆኑ በዊልቸር የሚሄዱ ደንበኞቻችን ቢመጡ ዊልቸራቸውን እዚህ ጋር ተጠቅመው አገልግሎት አግኝተው መውጣት ይችላሉ። በጣም ጥሩ እንሞክረው። መሞከር እንችላለን። ለምሳሌ እዛ ጋራ ያስገባናትን ብር እዚህ ጋራ አስገብተናል። አሁን እሷን ገንዘብ እዚህ ጋራ ወጪ ማድረግ እንችላለን። እዚህ ጋራ ለምሳሌ ጀምር የሚል አለ። ይሄን እንነካዋለን። ቋንቋ መምረጥ ይቻላል። አማርኛ መረጠ። አሻራውን እያሳረፈ ብርቱነቱን በማሳይ ጤና ይስጥልኝ። ኢየሩሳሌም መስፍን እባላለሁኝ። ገንዘብ በማውጣት እንሞክር። እሺ ሰብ ቁጥር የሚያስፈልግ 1000 እሺ 3176 እሺ ሰተበሮች ማለት ይፈልጋሉ 400 ብር የምፈልገው ገንዘብ ነገርኳት። መታወቂያ አስገባለችኝ። እዚህ ጋራ መታወቂያዬን እንደዚህ አድርጌ አሳያታለሁ ማለት ነው። ሂሳብ ቁጥር ተጠቅሷል። የቁጠባ ሂሳብ ነው የምፈልገው። ከዛ በኋላ ትክክለኛውን ካረጋገጥኩ በኋላ እቺ አዎ የምትለዋን እነካለሁ። ከዛ በኋላ ፊርማ ይመጣልኛል። እዚህ ጋራ ፊርማውን ለምሳሌ የራሴን ፊርማ እንደዚህ አድርጌ ከዛ በኋላ ተዘጋጅ የሚለውን እነካለሁ። ለጊዜው የለኝም ኢየሩሳሌም። ገንዘቡ ደርሶኛል። በጣም አመሰግናለሁ። መልካም ቀን። እሺ፣ መልካም ቀን። ቡና እየጠጣን ደግሞ የቀሩትን ነገሮች እንጫወታለን። አጠቃላይ የቅርንጫፉን ስራዎች በተመለከተ ደግሞ እዚህ አረፍ ብለን ቡናችንን እየጠጣን የምንጫወት ይሆናል። ዳቦም ተዘጋጅቷል። ስለዚህ ዳቦአችንን ቆርሰን ነው ወደ ቀጣዩ የምንሄደው ማለት ነው። ተመልካቾቻችን እናንተም ከኛም ጋር መልካም ቆይታ እንደሚሆንላችሁ ተማመናለሁ። አቶ መስፍን እንግዲህ ዳቦውን ትቆርስልናለን። ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም የ2017 ዓ.ም የትንሣኤ በዓል ልዩ ዝግጅታችን እንደቀጠለ ነው። ተመልካቾቻችን አቶ መስፍን የኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ ቦሌ መንገድ አካባቢ የሚገኝ ቅርንጫፍ ነው። እስኪ ስለ ቅርንጫፉ እንዲሁም ስላሳለፉት የስራ ጊዜ ባጭሩ እናውራ። እንግዲህ የኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ እዚሁ ያው ቦሌ መንገድ ላይ የሚገኝ ስማርት ቅርንጫፍ ነው። በጣም ሁለገብ የሆነ የባንክ አገልግሎቶችን የሚሰጥ
ቅርንጫፍ ነው። አሁን ከተቀመጥንበት በጎን በኩል መደበኛ የባንክ አገልግሎቶችን ለደንበኞቻችን የምንሰጥበት ራሱን የቻለ በአዲስ አደረጃጀት የተደራጀ በጣም ትልቅ ቅርንጫፍ አለን። ይሄኛው ደግሞ 24 ሰዓት 7ቱንም ቀን አገልግሎት የሚሰጥ ደንበኞቻችን ያለ ተጨማሪ የሰው እገዛ ራሳቸው ወደሚፈልጉት የአገልግሎት መስጫ ማሽን ቀርበው ሴንተር ላይ ሆነው አገልግሎት የሚሰጡ ሰራተኞች ያሉባቸው ማሽኖች አሉ። እነሱን ተጠቅመው የሚፈልጉትን አገልግሎት በጣም በተቀላጠፈና ጊዜያቸውንም ገንዘባቸውንም በቆጠበ መልኩ ተጠቅመው ሊስተናገዱ የሚችሉበት ሴንተር ነው ማለት ነው። ቦሌ ቅርንጫፍ ያለበት አካባቢ ለውጭ ምንዛሬ ግኝትም አንድ አስተዋጽኦ ማድረግ የሚቻልበት ነው እና ከዚህ ጋር በተያያዘ ምን የሚሉ ሀሳብ አለ? ጥሩ ጥያቄ ነው ያነሳሽው። እንደውም በበዓል ወቅት ደንበኞቻችን ያው እንግዲህ የሀገራችን በዓል እንደሚታወቀው እርስ በርስም የምንረዳዳበት በዓል ስለሆነ ብዙ ውጭ ሀገር ወዳጅ ዘመድ ያላቸው ሰዎች ከውጭ ሀገር በብዛት አሁን ገንዘብ የሚላክበት ሁኔታ አለ እና ባንካችንም እንግዲህ ይሄንን ከግምት ውስጥ በማስገባት ለደንበኞቻችንም ያለውን አክብሮትም ለመግለጽ በዓሉንም የተሻለ ለማድረግ በማሰብ ደንበኞቻችን በውጭ ሀገር የኋላ ድርጅቶች ገንዘብ በሚላክላቸው ወቅት ወደ ቅርንጫፋችን መጥተው ሲመነዝሩ ለእያንዳንዱ ዶላር 12 ብር ተጨማሪ ሽልማት አዘጋጅቶ ያቀረበበት ሁኔታ ነው ያለው። በሐዋላ ድርጅቶች ብቻም ሳይሆን እንደዚሁ የኢትዮ ዳይሬክት እና ካሽጎ ፋስት ፔይ በሚባሉ አፕሊኬሽኖችም ተጠቅመው ደንበኞቻችን ለወዳጅ ዘመዶቻቸው ገንዘብ በሚልኩበት ሰዓት ለላኩት ለእያንዳንዱ ዶላር 12 ብር ተጨማሪ ሽልማት ተዘጋጅቶ ያለ ስለሆነ በዚህ አጋጣሚ ደንበኞቻችን ከውጭ ሀገር የተላከላቸውን ገንዘብ በቅርንጫፋችን ተገኝተው ቢመነዝሩ የሽልማቱም ተጠቃሚ ይሆናሉ። እንደገናም ደግሞ ቀልጣፋ አገልግሎት በቅርንጫፋችን እንደሚያገኙ መግለጽ እፈልጋለሁ። አመሰግናለሁ አቶ መስፍን፣ ጥሩ ቆይታ እያደረግን ነው። አሁን ደግሞ ኬክም ተዘጋጅቷልና እሱን እንዲቆርሱልን የኢትዮጵያ ንግድ ባንክ የብሮድካስት ማኔጅመንት ወይም ደግሞ የሚዲያ ስራ አስኪያጅ ወይዘሮ አዘነጋሽ ወልዴ በኋላ ላይ ደንበኞችን በመሸለም ይቀላቀሉናል። አሁን ደግሞ ኬኩን በመቁረስ እንዲቀላቀሉ እሳቸውን እንጋብዛለሁ። ወይዘሮ አዘነጋሽ ባክዎ። እንደምን አለሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እስኪ ወደ በዓል ስሜት እንምጣና አቶ መስፍን፣ ያው የበዓል ወቅት እንግዲህ ለአብዛኞቹ የስራ ዘርፎች ስራ የሚያበዛበት ዘርፍ ነውና ከባንክ ሰራተኝነት የበዓል ወቅትና ስራ እንዴት ነው የሚገናኘው? እንግዲህ እኔ ንግድ ባንክ ስመጣ ያው ጁኒየር ኦፊሰር ሆኜ ነው የተቀጠርኩትኝና እዚህ ንግድ ባንክ እንደተቀጠርኩኝ የበዓል ሰሞን እንዳልኩሽ ያው አብዛኛውን ጊዜ በዓል ሲከበር የበዓል ወጪዎች አሉ። ስለዚህ ደንበኞቻችን ከሌላው ጊዜ በጣም በተለየ ሁኔታ የባንክ አገልግሎት የሚፈልጉበት፣ የሰው ፍሰቱ በጣም የሚበዛበት፣ የሚጠየቁት አገልግሎቶች በጣም የሚበዙበት ወቅት ስለሆነ እንደ ባንክ ትልቅ ኃላፊነት ስላለብን እንግዲህ የመጀመሪያዎቹን ጊዜያት ተጨማሪ ሰዓት ለምሳሌ ጠዋት ቀደም ብሎ መግባት ሊያስፈልግ ይችላል። የምሳ ሰዓት መቀነስ ሊኖርብን ይችላል። ማታም አምሽተን ልንወጣ እንችላለን። የበዓል ስሜቱን እዛው ቅርንጫፍ ውስጥ እየፈጠርን ከደንበኞቻችን ጋራ በጥሩ ሁኔታ የምናሳልፍበት ሁኔታ ስለተፈጠረ የበዓል ዋዜማን ብቻም ሳይሆን የበዓልም ለታ ዲጂታል አገልግሎት የሚሰጡ ማሽኖቻችን በአግባቡ ለደንበኞቻችን የሚፈለገውን አገልግሎት እንደሚሰጡ ማረጋገጥም ስለሚኖርብን ስራም በዓልም ሁለቱንም አንድ ላይ ነው የምናስኬደው። አቶ መስፍን እንግዲህ አንድ መሰረታዊ ነገር አለ። የዲጂታል ባንኪንግ አጠቃቀም ሲነሳ
ደንበኞች ብዙ ጊዜ የሚስጥር ቁጥራቸውን ለቤተሰብ የሚሰጡበት አጋጣሚ አለ ወይም አብረው ከሚጠቀሙ ደንበኞች ጋርም እንደዚሁ ለመተጋገዝ በሚል ምክንያት ወይም ደግሞ ተሸውደውም ቢሆን የሚስጥር ቁጥራቸውን አሳልፈው የመስጠት ወይም የመሰረቅ አዝማሚያዎች ይታያሉና ከዚህ አንጻር በዓል ላይ ነውና ያለነው እንዴት ነው ጥንቃቄ ማድረግ ያለባቸው ደንበኞች? እሱን እናንሳ። አመሰግናለሁ። እንግዲህ ለደንበኞቻችን የዲጂታል አገልግሎቶችን መጠቀም በጣም ትልቅ ጠቀሜታ አለው። ጊዜ ይቆጥባል፣ ወጪ ይቆጥባል። እንደገና በጣም የተቀላጠፈ አገልግሎት በአጭር ጊዜና በጣም በቀላሉ ማግኘት የሚችሉበት ሁኔታ ነው ያለው በዲጂታል አገልግሎት። ዲጂታል አገልግሎት ምንም እንኳን በጣም ትልልቅ ጠቀሜታዎች ቢኖሩትም በዛው ደረጃ ደግሞ ለአጠቃቀምም አንዳንድ ጊዜ ጥንቃቄዎች ያስፈልጋሉ። ከሚያስፈልጉ ጥንቃቄዎች ውስጥ የመጀመሪያው ነገር ደንበኞቻችን የሚስጥር ቁጥሮቻቸውን በምንም አይነት ሁኔታ ከነሱ ውጪ ለሌላ ለሶስተኛ ወገን አሳልፈው መስጠት የለባቸውም። አንዳንድ ጊዜ ደግሞ የዲጂታል አገልግሎት ላይ ችግር ሊያጋጥማቸው ይችላል። የኔትወርክ መቆራረጥ ሊኖር ይችላል፣ ወይም ሌላ ካጠቃቀምም ይሁን ከተለያየ ነገር ችግር ሊያጋጥማቸው በሚችልበት ጊዜ እርዳታ ሲፈልጉ ወደ ባንካችን ቅርንጫፎች ገብተው ከባንክ ሰራተኛ ብቻ የሚያስፈልጉትን ፎርማሊቲዎች አሟልተው እርዳታ መጠየቅ ይችላሉ። ከዛ ውጪ ወደ 951 የነፃ የስልክ መስመራችን በመደወል የገጠማቸውን ችግር በማስረዳት እገዛ እንዲያገኙ ማድረግ ይችላሉ እንጂ በምንም አይነት ሁኔታ ደንበኞቻችን በአጋጣሚ ላገኙት ሰው ችግራቸውን ተናግረው የዲጂታል አገልግሎታቸው ችግር ላይ እንዲወድቅ ማድረግ አይኖርባቸውም። ከዚህ በተጨማሪ አንዳንድ ጊዜ ትክክለኛ ባልሆነ መንገድ ከባንክ የተደወለ በማስመሰል የዲጂታል አገልግሎታቸውን በሚመለከት ሚስጥር እንዲነግሯቸው የሚጠይቁ አንዳንድ ነገሮችንም እንዲያደርጉ የሚያደርጉ ትክክለኛ ያልሆኑ ሰዎች አሉ። እነዚህ ሰዎችን በሚደውሉበት ጊዜ ምላሽ ባለመስጠት ወይም ደግሞ ወደ ቅርንጫፍ ቀርቦ የገጠማቸውን ችግር በማስረዳት ደንበኞቻችን ራሳቸውን መጠበቅ ይችላሉ ማለት እፈልጋለሁ። ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ዝግጅታችን እንደቀጠለ ነው። በቦሌ ቅርንጫፍ ከስራ አስኪያጁ አቶ መስፍን አሰፋ ጋር ቆይታችን ይቀጥላል። ፕሮግራማችንን እየተከታተላችሁ አብራችሁ እንድትቆዩ ጋብዛችኋለሁ። አቶ መስፍን እንግዲህ ወደ መጨረሻው የቆይታችን ጊዜ ላይ ነው ያለነው። ለተመልካቾቻችን ለደንበኞቻችን የመልካም ምኞት መግለጫው ማስተላለፍ ይችላሉ። አመሰግናለሁ። ለመላው የክርስትና እምነት ተከታይ ደንበኞቻችን፣ ለባንካችን አመራርና ሰራተኞች እንዲሁም ለቅርንጫፋችን ሰራተኞች እንኳን ለትንሣኤ በዓል አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የደስታ በዓል እንዲሆን እመኛለሁ። የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም የ2017 ዓ.ም የትንሣኤ በዓልን ምክንያት በማድረግ በቦሌ ቅርንጫፍ ተገኝቶ ያሰናዳንላችሁ ልዩ የበዓል ዝግጅታችን የቦሌ ቅርንጫፍ ወይም ደግሞ የስማርት ሴንተሩ አገልግሎት ምን ይመስላል በሚል ከደንበኞችም ጋር ቆይታ የምናደርግ ይሆናል። ጥቂት ቆይታ ነው የሚኖረን። እሱን ደግሞ ለደንበኞችም እንዲሁ ሽልማት ተዘጋጅቷል። ቀደም ሲል ኬኩን የቆረሱልን ወይዘሮ አዘነጋሽ ወልዴ ለደንበኞች ሽልማት የሚሰጡ ይሆናል። ስለዚህ አቶ መስፍን ለነበረን ቆይታ ከልብ እያመሰገንኩኝ ደንበኞቹ ደግሞ ቃለ ምልልስ ሰጥተውን ሀሳባቸውን ሰጥተውን ሽልማትንም ይዘው የሚሄድ ይሆናል። እንዴት ነሽ? ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ነው። ወይዘሮ አዘነጋሽ ወልዴ የብሮድካስት ማኔጅመንት ስራ አስኪያጅ ናቸው። የኢትዮጵያ ንግድ ባንክ ለትንሣኤ በዓል እንኳን አደረሰሽ ይላል። ለመገልገል መርጠሽ ስለመጣሽ በማመስገን ይሄንን እንትን ያለሽ የኢየሱስ ክርስቶስ የስቅለትን በዓል የሚያመለክት ነው። ቢሮዎች ላይ የምትለጥፊያት ነው። የኢትዮጵያ ንግድ ባንክ ሎጎ አለው። ሌላው ስጦታ ዋሌት ካርድ ስጦታ ነው። ይሄ ዋሌት ካርድ የ5000 ብር ዋጋ ያለው የስጦታ ካርድ ነውና በየትኛውም የኢትዮጵያ ንግድ ባንክ የኤቲኤም ማሽን በመቅረብ ብሩን ወጪ ማድረግ ትችያለሽ። ለሰዎችም እንደዚሁ የገንዘብ ስጦታ ማበርከት ብትፈልጊ
በዚህ ካርድ አማካኝነት ገንዘቡን በጥሬ ገንዘብ ከመስጠት ይልቅ በዚህ ካርድ አማካኝነት መስጠት ትችያለሽ እና ከኢትዮጵያ ንግድ ባንክ ጋር የሚሰሩ እና ሌሎች አገልግሎት ሰጪ ተቋማትም አሉ። ግብይት መፈጸም ብትፈልጊ ዕቃ መሸመት ብትፈልጊ ይሄ ካርድ ያገለግልሻል እና በዚህ ካርድ አማካኝነት ግብይትሽን መፈጸም ትችያለሽ እና በድጋሚ መልካም የትንሳኤ በዓል እንዲሆንልሽ የኢትዮጵያ ንግድ ባንክ ይመኛል። በጣም አመሰግናለሁ። እስኪ ስለ ኢትዮጵያ ንግድ ባንክ ያለሽን ሀሳብ ደግሞ እኔ ልቀበልሽና ከስምሽን ጀምር እንተዋወቅ። እሺ፣ እኔ ሰላም ለማ እባላለሁ። ለምሳሌ ኤክስቼንጅ ሬቶችን ማወቅ ለኛ ሲያስፈልገን ማለት ነው ኢዝሊ እዚህ መተሽ መጠቀም ትችያለሽ። ወረፋ ጠብቀሽም ወይም አላደለ የሰዎችን ጠብቀሽ ከመታረቂ ኢንዲፔንደንት ያደርግሻል። መተሽ ትሞክሪያለሽ፣ ታገኘዋለሽ ማለት ነው ምን ላይ እንዳለን። ሌላም ሀገር ስትሄጂ አሁን ቀላል ነው ያልኩት ኦንላይን ላይ ቼክ ማድረግ ኢቭን ፔመንት ሁሉ ከውጭ ሆኜ አደርጋለሁኝ እና በዚህ ደረጃ ስማርት የሆነ ሰርቪስ ስናገኝ እንትዱ ሰፋ ይላል ማለት ነው። ሁሉንም ሰው ያካተተ አገልግሎት ይሆናል ማለት ነው ለኢትዮጵያ ንግድ ባንክ። ይሄ ቨርቹዋል አይደለ እንደውም አምሽተን ስለምንሰራ እኛ እንደ ድርጅት ብዙ ሰዎች የነሱንም ሀሳብ ያለው ወይ መተው እኛም ጋር ይጠይቃሉ። ንግድ ባንክ እንደዚህ ብር ልናወጣ ነው ምናምን ሲሉ ኢዝሊ 24 hours ሰርቪስ ይሰጣል ብሎ ዳይሬክት ማድረግ በራሱ ያኮራል። ምክንያቱም ድሮ እንደዚህ አልተለመደም። አሁን ግን ሰዎች ከጊዜ አንጻር ብዙ መጠቀም ትችላለሽ። መልካም የትንሳኤ በዓል እንመኝልሻለን። ሰላም፣ በጣም አመሰግናለሁ። በእውነት ይሄ ትልቅ ስጦታ ነው። እንግዲህ አብረን ወደፊትም እንሰራለን ብዬ አስባለሁ። መልካም ዓመት በዓል። እሺ፣ እናመሰግናለን። ሰላም ደንበኛችን፣ እንኳን አደረሰ። እንኳን አብሮ አደረሰ። ለትንሳኤ በዓል የበዓል ፕሮግራም እንግዳችን ልናደርግህ ነው። እሺ፣ እንኳን አደረሰ። እንኳን አብሮ አደረሰን። ኢትዮጵያ ንግድ ባንክ ይህንን ስጦታ እዚህ ደንበኛ ስለሆንክም እዚህ ስለተገለገልክም በማሰብ ይህን ስጦታ አዘጋጅቶልሃል። በረከት ርዕሰ እባላለሁ። ኢትዮጵያ ንግድ ባንክ ከ20 ዓመት አካባቢ ደንበኛ ነኝ። የትኞቹን አገልግሎቶች ይጠቀማሉ ተበረከት? ሁሉም አገልግሎት ላይ አለው። ከረንት አካውንትም አለኝ፣ ሴቪንግም አለኝ። ከዚህ ቀደምም ደግሞ በኤክስፖርትም ላይ በተወሰነ መልኩ ሰርቻለሁ። እዚሁ ብራንች ላይ አሬም ነበረኝ ሰርቻለሁ። ግን አሁን ከረንት ላይ አክቲቭሊ የምሰራበት ሴቪንግም ከረንትም አካውንት አለኝ፣ የድርጅትም የራሴም አካውንት አለኝ። በካርድም እጠቀማለሁ። አፕሱ በጣም ቀላል እና በጣም አገልግሎት ምቹ ስለሆነ በጣም የምጠቀመው ደግሞ አፕሱን ነው። አፕሱን አውርጄ በዛ ብዙ ነገር የምገለገለው እሱ ነው። ክፍያ መፈጸመው ብዙ ነገሮችን ማከናወነው ያው ካለሁበት ቦታ ሆኜ ኖት ኢትዮጵያ ውስጥ አለ ከኢትዮጵያ ውጭ ሆኜ መገለገልበት በበለጠ ሞባይል ባንኪንጉን ለኔ በጣም ምቹ የምሰራውን ስራ በቀላል እንድሰራ የሚረዳኝ ስለሆነ ያን በብዛት ተጠቅማለሁ። በጣም እናመሰግናለን። መልካም በዓል ይሁንልኝ። አመሰግናለሁ። እሺ፣ መልካም ቀን። አቶ መስፍን እንዴት ናችሁ? ጥሩ ጊዜ ነበረ። እናመሰግናለን። ቆይታችን እንዴት አገኛችሁት? ቅርንጫፋችን ምን ይመስላል? ቆንጆ ነበር። ከደንበኞችም ጥሩ አስተያየት ሰምተናል። በጣም ቆንጆ ነው። ያው እንግዲህ ጥሩ ፐርፎርም እንደምታደርግ እንተማመናለን። በዓሉም ቆንጆ እንደሚሆን እንተማመናለን። እናመሰግናለን። እኛም ለቆይታችን መልካም በዓል። እኔም በጣም አመሰግናለሁ ወይዘሮ አዘነጋሽና አቶ መስፍን ቀደም ሲል ደንበኞችን የሸለምንበት እንዲሁም ደግሞ የዲጂታል ባንኪንግ አገልግሎቶችንን በተመለከተ ለተመልካቾች መረጃ የሰጠንበት ፕሮግራማችን በዚህ ተጠናቋል። ከልብ አመሰግናለሁ። እኛም እናመሰግንሻለን። ተመልካቾቻችን የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ ያሰናዳንላችሁ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ልዩ መሰናዷችን የእስካሁኑን ይመስል ነበር። ፕሮግራሙን በመምራት እኔ ማርታ ዘሪሁን ከመላው የስቱዲዮ ባለሙያዎችና የካሜራ ባለሙያዎች እንዲሁም የዝግጅት ክፍል ባልደረቦች ጋር አብሬያችሁ ቆይታ አድርጌያለሁ። ሳምንት በሌሎች መደበኛ ዝግጅቶቻችን እስከምንገናኝ ድረስ መልካም ሳምንት ተመኘን። ሰላም ቆዩ።
የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ህንጻና የንግድ ማዕከል ላይ የሚገኙና ለተለያዩ አገልግሎቶች ማለትም ሲኒማ፣ ካፌና ሬስቶራንት፣ የህፃናት መዝናኛና የጌም ማጫወቻ ስፍራዎች፣ ለመዋቢያ ዕቃዎች፣ ኮስሞቲክስ መሸጫ እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ቦታዎችን በጨረታ አወዳድሮ ማከራየት ይፈልጋል። በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ እስከ ግንቦት 5 2017 ዓ.ም ድረስ ቫቲካን አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንፃ የምድር ቤት ወለል ላይ ማግኘት ይችላሉ። የኢትዮጵያ ንግድ ባንክ። እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ወተሽን ከበኝ ሳይሽ በመዓዛሽ አይኖችን ጨበኝ ደህና ዋል ብለሽኝ ሄደሽ በማለዳ ጠረንሽ ይቀራል የኔ ጽጌረዳ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ የሌሊቷ ንግሥት ያደርግሻል መሽቶ አልማዝ መሳይ ዓይንሽ ቀለሙ አረንጓዴ እንዳይወጣ አረገው ፍቅርሽን ከሆዴ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ